ወይዘሪት ሙኒት የኛ ጀግና የኛ የመንግስት ባለስልጣን የኛ ልበኩሩ የኛ ከንጹሃን ለገንዘብ ዘራፊ ምን አቅም ኑሮሽ ነው አንቺ እኔን የምትከሺ? አንቺ እኔ አንቺን ፈርቼ ከዱባይ ምድር በ24 ሰዓት ውስጥ መጀመሪያ እስኪ ስለ በረራና የቲያታ ሀገር እንደተዘጋ እንኳን መረጃ እንኳን አይደለሽ ሚዲያ ላይ መተሽ በውስጥ ሌላ ሰው ሚዲያ ላይ መተሽ ሌብነትሽንና ሌላ ላንቺ ብዬ ነው እኔ ከዱባይ ምድር በ24 ሰዓት ውስጥ የምወጣው። እውነትሽን ነው። በመጀመሪያ ደረጃ ማን ነበር ስሟ? ማን ጥበቡ ነበር? ማህደር ጥበቡ አንቺ የቁምስ ዱባይ ላይ እኮ የቁም እስረኛ አንቺ እንኳን እኔን ለመክሰስ አቅሙ ሊኖርሽ እኔ በ24 ሰዓት ውስጥ አስወጣው ስትይ ታሜ ጋር በቀደም ታሜን አጅማን ቁጭ ብለሽ ሺሻ ቤት ላይ አልነገርኩሽን? ታሜን አላመሰገንኩትም? በቲክታክ አካውንቱ መክሰስ እችላለሁ ወይ አልሽ አይደል? አትችይም። ትክክለኛ ስሙን ተዋጣልኛለህ በዚህ ይወጣል። አትችይም። ይህ ህዝብ ላይ መተሽ ደረትሽን ገልብጠሽ እንደማትችይ ህዝብ ጋር ትጣያለሽ። እኔን እኮ የምትፈልጊኝ እኮ ለምን እንደው ልንገርሽ፣ ኤምባሲ ስራ ስለሰጠሽ እኔን አስይዘሽ ወይም እኔን የሆነ ነገር አስደርገሽ የስራ እንድሰጥሽ። እኔ እኮ ብሔርተኛ እኮ ነኝ። ስለ አማራ ጉዳይ አንስተሽ እኔ ብሔርተኛ ነኝ። ከድሮም ስመጣም ብሔርተኛ ነኝ። እንዳንቺ ሰርቄ ዘርፌ ህዝብን አስለቅሼ አይደለም። አንቺ እኔን የመክሰስ አቅም የለሽም። አንቺ እናት ወልዳሻለሽ፣ ስራ ልስጥሽ፣ ፓስፖርት ያለሽ አይደል? አይዲ ያለሽ። በቃ የመጨረሻ የአይዲን ቁጥር ለጥፋት ወይ ለኔ ላኪልኝ። ያን ጊዜ ይቅርታ ልጠይቅሽ። እንኳን በ24 ሰዓት ውስጥ ቀርቶን ልታስወጪ ምንም አይነት አቅም የለሽም። ማህደር ጥበቡ አንቺ የቁም እስረኛ ነሽ ዱባይ ላይ። ማንንም እንደምታስፈራሪ ከመረጃ ውጪ የሆንኩ ሰው አድምጪ፣ በደንብ ስሚ፣ ተቀበይ። ህዝብንም ስለነካሽ በጣም ጨክኝብሽ ነው የምመጣ። የቁም እስረኛ ነሽ። አንደኛ ከባልሽ ተደብቀሽ መጠጥ ቤት። ከመጀመሪያው በፊት ሙኒትን ኢትዮጵያ ሌላ ሀገር በረራ አድርጋ አይታችሁ ታውቃላችሁ? መልሱልኝ። ሙኒትን ካወቅናት እንግዲህ እኔ 2 ዓመት ሊሆን ነው። ሌላ ሀገር በረራ ሀገር ቤት ገብታ ታውቃለች? አገር ቤት ገብታ ታውቃለች? መልሱልኝ። ሌላ ሀገር በረራ አርጋ አይታችኋት ታውቃላችሁ? ወደ ሌላ ሀገር የመሄድ ኢትዮጵያ ገብታ ቤተሰቦቿን አይታ ታውቃለች? ገንዘብ አለኝ ከሰረቀችው ገንዘብ አለኝ ብላ ደረቷን የምትነፋፋ ሴት ናት አይደል? እና ይመጣውልሽ ከባልሽ ተደብቀሽ መጠጥ ቤት ላይ መሸታ ቤት ላይ 6 ልጅ አለሽ። 6 ልጅ ስንት ዓመት በትዳር እንዲኖርሽ ራስሽ ታውቂያለሽ። እንግዲህ ሰው ይገምታል። 25 ዓመት ባሌ ጋር በትዳር ኖሬያለሁ ብለሽ መጠጥ ቤት ክስሽን ልንገርሽ፣ ኢትዮጵያም አትገቢም፣ የቁም እስረኛ ነሽ። ክስሽን አነሳና ቀጣይ እንዴት እንደሆነ እነግርሻለሁ። አተላኩልኛ አቦ የመጀመሪያ 3-4 ክሶችሽን እነግርሻለሁ። ወደ 8 ክስ አለብሽ። ማህደር ጥበቡ አንደኛ በሌብነት ኢማራት ላይ ክስ አለብሽ። ሁለተኛ መሸታ ቤት በሀበሻ ወንድ ምክንያት የምትወደው ልጅ ደብድበሽ ፈርክሰሽ ክስ አለብሽ። ያዥ ተቀበይ። በሌብነት ያዥ፣ በሌብነት ትልቁ ደግሞ አረብ ሀገር ላይ አረቦች እምነት ያላቸው ናቸው። በሲህር ማለት በጥንቆላ ይሄ ሁሉ ክስ አለብሽ። ዲፖርት ያልተደረግሽ ብሎክ ያልተደረግሽ ልጆችሽ ሎክ አላቸው። በልጆችሽ ምክንያት ህጉን መጠየቅ እንችላለን። ብሎክ ዲፖርት ያልተደረግሽ በልጆችሽ ምክንያት ነው። ልጆችሽ 6ቱም ልጆችሽ ሎክ አላቸው ተወላጅ ስለሆኑ። የትም ሀገር ላይ በረራ ማድረግ አትችይም። የትም ሀገር ላይ መሄድ አትችይም። የክስ እንኳን ሙሉ ኢንፎርሜሽን ሰው ቢበድልሽ ልከሽ ትችያለሽ። 50 ቢያንስ 10% 20% ነው የዱባይ ህግ ላንቺ እድል ያለሽ። አንቺ የቁም እስረኛ ነሽ ዱባይ ላይ የምትኖሪውና ደረትሽ ነፍተሽ ሰው ነኝ እንዲህ ነው የምትይ ወንጀለኛ ነሽ። ከ8 በላይ ክስ አለብሽ። ዱባይ ብሎክ ያልተደረግሽው የዱባይ ህግ ሎካል ልጆች ስላሉሽ
የዛ ሀገር ተወላጅ ልጆችሽን እንድታሳድጊ ግን የቁም እስረኛ ነሽ። ሀገርን መግባት አትችይም። ሀገርን መግባት አትችይም። እንደፈለግሽ መንቀሳቀስ አትችይም። እንኳን ለኔ ክስ የሚያበቃሽ ጀግንነት አቅም ሊኖርሽ እንዳንቺ አይነት ሌባ እንዳንቺ አይነት ውርዴታም አልፈሽ ተርፈሽ ወደ ማህበረሰብ እኔ በጣም ብሔርተኛ ስለሆንኩ ነው። እኔ ገና አሳብድሻለሁ። ገና ማወጣልሽ ፋይል አለ። ገና እድሜሽን ልክ ተሳቀሽ እንድትኖሪ ለኔ ነው አንቺ ጥላ የምትሆኛ አንቺ ለኔ ስድብን ያቆሚያለሁ። አትሰቢ። ስድብ ያቆምኩት ስራዬና ሰዓቴን ስለጨረስኩ ብሔርተኝነቱን ስለገነባ ነው። ጆከር በጣም ብሔርተኛ ነው፣ ዘረኛ ነው። በዘረኝነት እንኳን አይደለም አንቺ ዛሬ ካንቺ ጋር ቁጭ ብላ ንክሰስ አስከስሽ የምትልሽ ሳራ ዳጣንም ሳራ ዳጣንም አንቺንም አስከብሬ እንድትሰሩ አድርጌያችሁ ነው። በጣም አማራ ነኝ፣ ኩሩ አማራ ነኝ። አማራነቴን ወደ ኋላ ብየዋ። አማራ ተሳዳቢ አይወድም። መታችሁ ስትሳደብ ማንም አፉን ሲከፍት መልስ መስጠት ግን ስላለብኝ መልስ ሰጥቼም ዛሬ ሚዲያውን ተቆጣጥሬ ይዤዋለሁ፣ ወደድሽም ጠላሽም። ስለዚህ 24 ሰዓት ኢዲት አታፍሪም? ኢዲት አድርገሽ ኡጋንዳ ብለሽ ይዘሽ ስትመጭ እኔ እኮ ኢዲት እንዴት እንደሚሰራ የራስሽን የአይዲ ነምበር ነው የለጠፍኩልሽ። የራስሽን እንደንቺ ልክ እኔ እንደሰራሁት አንቺ ሰርተሽ እስኪ ይዘሽልኝ የኔን አይዲ ነምበር ለጥፈሽ ይዘሽልኝ እስኪ። ይሄ ደረት እየነፉ ውሸትንና ምንም አንቺ አቅም የለሽም። ዱባይ ውስጥ ሳራ መጣልሻለሁ። ዛሬ የሚቀረኝ ነገር የለም። ስለዚህ እንኳን አንቺ በ24 ሰዓት ውስጥ እኔ ልታባሪ ቀርቶ ለራስሽም የሚሆን አቅም የለሽም። ቡትርፍ እንደ ወደልነት እኔ ጥላህ ነው መሆናለሽ። በወደልነትሽ ቀጥሬ ፀሐይ መከለያ ድንኳን አደርግሻለሁ። ጆከር እኔ እዚች ላይ እኔ ጋር ገጥሞ እኔን ፈርቼ የሸሸው ሰው ካለ እኔ ሽንታም ነኝ። አንቺ እንኳን ለእንዳንቺ አይነት በጭባ ኦኬ። ይሄ ላሰማሽ ያይ ታፕታፕ አድርጉ። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሀቢባ ቤት ነው ይሄን ያወራሽው። እንግዲህ ሀቢባ ቤት ብዙ ነገሮች አሉ። እሺ አንደርስታንድ ያላደረግናቸው ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር። እኔ ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። አዳምጥ ማህደር ጥበቡ የኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን ይህን ካሰማው በኋላ ልምጣልሽ። የአማራ ቆዳ ይላጥ አይደለም ንብረቱ ነው። ይሄ አይደለም። አንድ ጊዜ አየር ትኩስ በትኩስ አየር ባየር ጆሮአችሁ መዘጋት ስለሌለበት አየር ባየር መልስ መሰጠት ያለበት ጋይስ። ይሄ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ስልጤና ኦሮሞ ያቸው ስልጤዎችን ሲተጋገዙ ሲደጋገፉ አማራ ውጋ ቂጡን ሲጀመር የአማራ ትክክለኛ ገጽታው ነው። ወደ ዋናው ጉዳይ እንግዲህ መጥቼልሻለሁ። ማህደር ጥበቡ እንዳንቺ አይነት ሌባ አጭበርባሪ ስለ አማራ ጉዳይ ዛሬ ስለሚሞተው ስለዛ ሰፊ ማህበረሰብ አንቺ አንስተሽ የምታወሪበት ምንም አይነት እንትን የለሽም። የአማራ ማንነት አለሽ አንቺ። ሀቢባ ቤት የተናገርሽውን ነገር አስደምጫለሁ። ከመንግስት ጋር እንደምትሰሪ ከኤምባሲ ጋር ሆነሽ እንደምትሰሪ አማራ የሚለውን በአጠቃላይ እንደምታስገቢ ኤምባሲ ጋር ሂደሽ ስብሰባ ያደረግሽበትን ሁሉ ሪከርድ አምጥቼ ነው እሱን ማሰማለሁ። መጨረሻ ላይ አማራ ማለት እኮ ማንንም አቅፎ ስልጣኔ ዛሬ አንቺ አፍሽን እንድከፍቺ ዛሬ ለብሰሽ እንድትሄጂ ያደረገሽ አማራ ነው።
በእኔና በአንቺ ጸብ መካከል ላይ የአማራን ማንሳትና አማራን ይሄን ሰፊ ማህበረሰብ አንስተሽ በዚህ ልክ አማራ እርስ በርሱን የሚዋጋ አማራ ማለት እኮ ዛሬ የተገደለ እንኳን ገዳዩን የማይገል ማህበረሰብ ላሳደጋት ግልገልና ላሳደገው እንስሳ የሚሳሳ ማህበረሰብ ነው። አማራ ነው ቂጥ ለቂጥ ራስ በራሱ የሚተራረድ ራስ በራሱ የሚወጋጋ። አንቺ ዛሬ መንግስት ቅጥረኛና ባንዳ ገረዱ ነሽ ብትመጪ ዛሬ እየሞተ ላለው ማህበረሰብ ዛሬ አንገቱን ደፍታ የአማራ እናት ጡታቸው እኮ ቆዳቸው እኮ ተገፎ ወለጋ ላይ በጅምላ የጨፈጨፈን ማህበረሰብ ዛሬ እንደ ማህበረሰብ እኮ አይደለም ስርዓቱን እኮ እየወቀስን ያለነው። እንዳንቺ አይነት ዝክተት ሌባ ወራዳ ሌባ በሌብነትሽ ተከስተሽ የመጣሽ ቦርኮ በብሔርተኝነት ስመጭ ቤተሰብሽን በአጠቃላይ ይሰድብልሻሉ። እኛ የሚሞተው ማህበረሰብና ዛሬ አጽሙ በየሜዳው ላይ ሬሳ በየሜዳ ላይ ውሻና ጅብ የሚጎትተው ማህበረሰብ ተፈርዶበት ዛሬ አንቺ መተሽ በዚህ ልክ ራስ በራሱ ሚዲያ ላይ ያላችሁ ብለሽ እንኳን ብትይ ያምርብሻል። አማራ ራስ በራሱ ይወጋጋል፣ ይተራረዳልሽ። እየገደለን እያረድን ያለው አንቺ የቆምሽለት ስርዓትና ዛሬ የምትገረድለት ስርዓት ነው። ወደን እኮ ጠግበን እኮ አይደለም እንደ ባለ ጊዜዎች እኛ ሰው ዘግዝቀን የምንሳደበው ሰው ዘግዝቀን አፋችንን የምንከፍተው እየሞትን እየተነካን ስለሆነ ምን አለ መሰለሽ አንደኛ ነገር ሳራዳጣ እንግዲህ እውነቱን እየተናገርኩ ነው የሚሄደው። ሳራ ያን ጊዜ በሃና ጉዳይ ለማን ነበር ደውለሽ ጆከር አፉን ቢከፍትብኝ ሃና ሀቢባ ቤት ልገቡ ስትሉ ጆከር አፉን ቢከፍትብኝ እዚህ ነው ያለው አንገቱን አስይዤ አስቀፈድደዋለሁ ብለሽ የደወልሽለት ለማን ነበር? አንድ አፉን እንዳይከፍትብኝ ይክፍታፍ። እንግዲህ የሃኒ ጉዳይ መቼ ነበር? ሞዴሬተሮች በተጠንቀቅ ይዛችሁ ተጓዙ። ስለዚህ እኔ አንድ ቀን የተናገርኩሽ መጣሽ አፈላሽ እኔ ነኬ የለኝም እኔ ከኔ በላይ ጋንግስተር የለም ዱባይን መቆጣጣር በህግም በተለያየም ነገር እንደልኛልሽ ያ ማለት እኔ ጋር ያገናኝሽ ምንድነው? የሴቶች የዛ ሁሉ ከ60 በላይ ሴቶች የነዛ እንባ ጸጉራቸውን በረኪና የደፋሽባቸው ህዝብን ያስለቀሹ ያ ሁሉ እናቶች አለቀሱ። ኢትዮጵያ መሬቷን ሽጣ እናት ደም ያለቀሰ 500 ሺህ ብር ያስላክሻት እናት እንባ ነው እኔ ጋር ያገናኝሽ። አንቺ ለኔ ጥላ ሆናለሁ ብለሻል አይደል? እንኳን ጥላ በወደልነትሽ ፀሐይ ሲመታኝ ጥላ ልትሆኝ ገረል ላደርግሽ ይችላል። ከዛ ውጭ እኔ ጋር ተነጋግረሽ እኔ እኮ ፉል መረጃ ያለኝ ሰው እኮ ነኝ። ዝም ብዬ እንዳንቺ ለይምሰል መጥቼ ሚዲያ ላይ ማወራ ሰው አይደለሁም። የምጀምረው አሁን ከኔ ነው። በ24 ሰዓት ውስጥ ላልሽው ነው አሁን የምጀምርልሽ። እንግዲህ ኤዲት እንዴት እንደሚደረግ እኔም ሰርቻ ሳይችሻለሁ። እስኪ ወደ ሪከርዷን ጀምረው ከዛ ሁለተኛ ፓርታችን ወደ ማህበረሰብ ጋር የሄድሽበት አማራ ብለሽ የተናገርሽበት ወደሱ እንሄዳለን። የት ነበር ማህበረሰብ ራስ በራሱን በጣም የሚደጋገፍና ዛሬ እየሞተ እያለቀሰ እኛ እኮ ምሁሮቻችን ዛሬ ይሄ ሁሉ ጋዜጠኛ ይሄ ሁሉ እስር ቤት እነዘመነ ካሴ ጫካ የምታያቸው እንዳንቺ ሰርቀው አይደለም። እንዳንቺ ካንቺ በላይ ቁጭ ብለው ስንት ነገር ማፍራት የሚችሉ ትልቅ ወደ ፖለቲካ እያስገባውሻል። ዛሬ ድረስ አላስገባውሽም። እኔን የምታሳጂኝ በአማራነቴ ህግ ስለሚፈልገኝ አየሽ። ራስሽ ወቅጠሽ የውስጥሽን መርዝሽን እየተፋሽ መጣሽ። ራስሽን እያሳወቅሽ መጣሽ። ሚዲያ ያላችሁ አማራንን የምትሉ ብለሽ ብትይ ያምርብሽ። ግን መርዝሽን ስተፊ አማራ ድድገምልሽ አንቺ ቆሻሻ። ሲጀምር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው ሲጀምር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የዛ ሰፊ ጀግና ማህበረሰብ ልጅ ኢትዮጵያን ያስተማረ ኢትዮጵያን ከፍ ያስደረገ ዛሬ ላይ እየሞተም ኢትዮጵያዊነቱን ያለቀቀ እየተገደለ እየተፈናቀለ አደባባይ ላይ እየታረደ በጅምላ እየተጨፈጨፈ
ዛሬም ኢትዮጵያዊነቱን ያለቀቀ ለስንቱ እንኳን አይደለም እርስ በራሱ መከባበርን ተይና እየገደለ እየታረደ ዛሬም ኢትዮጵያዊነቱን ሳይለቅ ጠላቱን አክብሮ የሚኖር ማህበረሰብ አማራ ለስንቱ የለገሰ ዕውቀትን ከሚሊሊክ ጀምሬ ልምጣልሽ። አንቺ ወፈፌ ሌባ ወደል ዝቅተት ሸርሙጣ ተራ ሸሌ አንቺ የመንግስት ቅጥረኛ ቦርኮ እንደ አማራ የሚከባበር ማህበረሰብ በሽምግልና በባህል ነኝ በሽምግልና ነኝ በእውቀት ደረጃ በይ በኢትዮጵያዊነት በይ እንኳን ለራሱ ማህበረሰብ ለሚገለው ማህበረሰብ ዛሬ ጥላቻ አይደለም። ከዛ ጠላት ከሚባለው ማህበረሰብ የመጡትን እንደ ጥላትነት ያልፈረጀ ሰፊ ማህበረሰብ ነው። ዛሬ አንቺ ራስ በራሱ ይወጋጋል ራስ በራሱ ይተራረዳል የምትዩና ስም የሰጠሽው አንቺ ቦርኮ ወደል 13000 ሰው ይዘሽ በዚህ ልክ ጆኖሳይድ እዛ ማህበረሰብ ላይ ማወጅ አማራ እንደማይሞት አማራ እርስ በራሱ እየተገደለ እንደው ሌላ ብሔር ስርዓቱ እንደማይገለው በዚህ ልክ አንቺ ማሳወቅ ማለት 13000 ሰው ይዘሽ ጆኖሳይድ ማወጅ ማለት ነው። እንዳንቺ አይነት እበት ወደል እንዳንቺ አይነት ቆሻሻ ማህበር መጥፎ አስተያየት የሌለው ስንቱን አሰልጥኑ የኛ አባቶች ናቸው። ዛሬ አንቺ እንደዚህ ወጥተሽ በቅሎ አክለሽ ሰጋቱራ ሆነሽ ዛሬ ወጥተሽ አፍሽን እንድከፍቻ ያደረገሽ ያ ሰፊ ማህበረሰብ አቃለ ከመንግስት ጋር ነው መሰሪ እኔም መብት አንቺን እኔ አጥመንምዬ የቁም እስረኛና አንቺን እውነት ኪሎሽን 50 ኪሎ ላይ አጥንትሽ ባጥንትሽ እንድትሄጂ ካላደረኩሽ እኔ ጆከር አይደለሁም። በይቅርታ ይሄን ልትመልሺው አትችም። 13000 ሰው ይዘሽ አፍሽን የኛ ጥላት የሚባሉት ያሽከረከሩሽ ይሄን በይ ብለሽ በኤምባሲ ደረጃ ታዘሽ መተሽ በዚህ ልክ ማህበረሰብ እንደ ማህበረሰብ አፍሽን ስከፍቺ አንቺን ዋጋሽን ሰጥሻለሁ። እኔ ዋጋሽን የምሰጥሽ ማንም ስርዓትም ሲስተካከል ዋጋ ሊያስከፍልሻች እኔ ራሴ የቁም እስረኛ አረግሻለሁ ስልሽ አእምሮሽ ላይ ምን እንዳለ ቤትሽ ውስጥ አለው ብዬሻለሁ። እንኳን ለኔ ጥላልቶኝ ራስሽን መከላከል ቤትሽ ስንት ወንጀለኛ እኮ ነሽ። የዱባይ የኢማራት መንግስት አንቺን የቁም እስረኛ አድርጎሻል። በ6 ልጆችሽ ፓስፖርትና ሎካል ስለሆኑ በእነሱ ነው ብሎክ ተደርገሽ ከሀገር ያልተባረርሽው። እንዳንቺ አይነት ቆሻሻ ያ ሰፊ ማህበረሰብ ባንቺ አፍ ሊጠር እኔም በ24 ሰዓት የሚያወጣ አቅም ቀርቶሽ ምንም አይነት ስለኔ እንኳን መረጃ የለሽም አቅሙም የለሽም። ስለኔ ሞተሽ የምታብራሪበት እኔ እኮ ብሔርተኛ ስለሆንኩ በህግ ስለምፈልግ መንግስት የሚፈልገኝ ለምንድን አማራ ነኝ ስላልኩ ነው። ወጥቻ አፌን የምከፍተው ያ ሰፊ ማህበረሰባችን ስለተነካ እየታረን እየተገደልን አቅሙ የለሽም። በምንም አይነት አንቺ ዘገምተኛ ያምሮ ዘገምተኛ እኔ ምለው ሄለን ያንቺ ልጆች ግፍሽና መከራሽ ሰውን የበደልሽ ልጆችሽ ኦቲዝም የሆኑት 3ቱም ልጆችሽ ኦቲዝም የሆኑት ተረግመሽ ነው። አንቺንም ኦቲዝም ያርግሽ ስትልሽ ወደው አንበሳ ወርደሽ አይደለ ገብተሽ የሰጠሻት ጊፍት ሰጠሽ አይደለ የገባሽ። እኔ አንቺ ልጅ ሰድብያለሁ ኤምባሲ ጋር አይደለም ሰሪ አታክ የምታደርግ በአጠቃላይ ምን ነው ወልደ ጊዮርጊስ ለምንድን አትወደሽሽ? ወልደ ጊዮርጊስ ተከሶ ሲገባ መሲ ብርጅስቶን መሲን እንድትናገር አድርገሻት አንቺ አይደለሽ መክረሽ አስገባሻት? ምን ነው ሳራዳጣ ስለ ስብሰባችሁ ልናገር እንደ 5-6 ጊዜ ታሜ ቤት ሳራ ለሀበሻ ቤት ስትላቀሱበት ሳራ ደውልሽ አንቺ ፈርታኔ የቀረችው የምታፍርበት አይደለም። ጉችን ደውለሽ አላሰማሻትም? የጸባችሁ መነሻ ይሄ አይደለም? ሳራ አንቺ በሃና ጉዳይ ለማን ነው ደውለሽ? ጆከር አፉን ከከፈተ ዱባይ ነው የሚኖር አንገቱን ይዤ አስገባዋለሁ። ሃና ወዲ ሀቢባ ቤት ሲሄድ ላስታውሳችሁ አንገቱን ይዤ አስገባዋለሁ አልሽው። ሰውየውን አምጥቼ ላስመስክርብሽ? ዛሬ ነው እኔና ጠመዳችሁኝ? 4 ወራችሁ እኮ እኔን ዱባይ እንደምኖር ስታውቁ እኔን አስይዛለሁ ካላችሁ ዛሬ አይደለም። ሳራ እውነት ቢረሳ አንቺን እንደ ከነዛ ደቡቦች ጋር እንኳን የደቡብ ልጆች ዛሬ ከኔ ጎን ቆሙ። አካውንትሽ እስከ መዘጋት ደም እንባ ስታለቅሽ
አልቆምኩልሽም። ዛሬ አማራ ብላ እንኳን አፏን ስከፍት ገዝቷ ላይ መትሽ ጨርሰሻል ብለሽ ትስትሽ ሞነ ያየንሽ ኤምባሲ እንደሚያስለቅስሽ ኤምባሲ እንደሚከስሽ በኤምባሲ በኩል ምንም ነገር እንዲታወቅ ስለማትፈልጊ ስለ አማራ ጉዳይ ማንሳት እንደሌለብሽ ፋኖን ሰብስበሽ አሁን እኔን ወቅተሽ ገላችሁ እንችላለን ብላችሁ ስትመጡ ያጅል አሳጣሽ ነው። እውነቱን ነው የምናገረው። ኤምባሲ በተደጋጋሚ ከዛሬ 3 ዓመት ጀምሮ በተደጋጋሚ ሳራዳት አንቺን ኤምባሲ አልጠራሽም ፋኖን ትረጃለሽ ተብለሽ በቅርብ ጊዜ የዛሬ ዓመት አካባቢ አረንጓዴ ቢጫ ቀይ ባንዲራ ለምን ለበሽ ተብለሽ አልተጠራሽም? እኔ ላይ ደውለሽ አላለቀሽም? ፋኖች ኢትዮጵያ እንዲያስከብሩልሽ ሳራ አይሽ ማህበረሰብን ነክታ ስትመጣ ጓደኛሽ እንደ አማራነትሽ ቁጥር ለምን አማራ የራሱን እንትን ብለሽ ስትመጪ አማራ ነክታችሁ ስትመጡ ብሔርተኝነቴን ቀይ መስመሬ ነው። እናትሽ አባትሽ የሞተ ምናምን አልተውሽም። በሚሞት ማህበረሰብ ስለሆነ የምትቀልዱት። ሳራ አንቺ ለፋኖ አልረዳሽም። በይቅርታ መልሹ። የአንቺ ትልልቅ ሚስጥር አለኝ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺን ኢትዮጵያ የሚጥል ትልቅ መረጃ አለኝ። እንዳትሳሳች በጣም ስለምጠረጥርሽ ከምን ጋር እንደምታገናኝ ስለምታውቂ ብዙ መረጃ እኔ በእጄ ላይ አለኝ። ያጂ ኤምባሲ አንቺን እንደሚያሰቃይሽ ጊዜ ወጥቶ እንደምትበቀያቸው ማን እንደሚጠቁምሽ አንቺ ግን ትላንት አማራ ራሱን የራሱን ልጅ አርዶ ይበላል ስትል የራሱን አማራ ባንዳ ነው የአማራ ገጽታ ብላ አማራን እንዳለ ያን ሰፊ ማህበረሰብ ስታቆሽሽ ገዝቷ ላይ ገብተሽ ተመካክራችሁ ነው የምታስገቡት። እሷ እንድትናገር እሷ ማይክ ፋራ ነው። ፋራ አይደለሁም ሳራ። አንቺ በአማራነታችን ቆመን ግን አንቺን የአማራ ገጽታው ብላ በዛ ልክ ይህን ሰፊ ማህበረሰብ ስታዋርደች ሌባ ሰጋቱራ ሸርሙጣ የዘቀጠች ቆሻሻ በሌብነት የተካነች ምንም የሌላት ውሸታም አጭበርባሪ ያንቺን ፖለቲካ ልንገርሽ ያንን ብላ ስትናገር አልተቃወምሽ። ገዝቷ ላይ ገብተሽ ጨረሽ ወይ ብለሽ ተሳልቀሽ ነው የወረድሽው። ይሄን ስታደርጊ እኔ ከዚህ በኋላ አንቺን ሳራ ደምን ባስለቅስሻለሁ። ቃል ለምድር ለሰማይ ወላሂ ደምን ባስለቅስሻለሁ። ደምን ባምታለቅሽው ሳሪ ግን ይሄ ሰፊ ማህበረሰብ ያልሽው እኮ አስጥለንሻል። ስራሽ እንድትሰሪ ባንቺ ምክንያት ብዙ ነገር አድርገናል። አይሽ በጀርባ በኩል እንድንወጋ ዱባይ ያላችሁ በአጠቃላይ እናንተ ሴቶች ሙኒት ሳራ ሁለታችሁ ከኤምባሲ ጋር ተመሳጥራችሁ ኤምባሲ ጋር ሚዲያ ላይ ያለውን እያሳለፋችሁ እየሰጣችሁ አማራው እንዲነካ አማራው እንዲንቋሸሽ አማራ የሚለው እንዲጠፋ ከትንሽ እስከ ትልቅ በኮመንት ድረስ እየወሰዳችሁ እየከሰሳችሁ እያሳሰራችሁ ብዙ ልጆችን ዲፖርት አስደርጋችኋል። በተለያየ መንግስት ጋር በተለያየ ምክንያት እያነካካችሁ ይሄን ማድረግሽን ራሳችሁ ኤምባሲዎች ለኛ እኮ ደውለው እኮ ይነግሩናል እኮ ሙኒት ሳራ በዛ ልክ አማራን አልጠራት ቤትሽ ላይ ግስጥ ብለሽ የአማራ ገጽታው ኦሮሞን ስታመሰ ሙኒት አንቺ አማራ ነሽ አማራ ብለሽ ነው የመጣሽው። እኛ እኮ ስንታወቅ ብንሳደብ አማራ ብለን እኮ ብሔርተኝነትን ገብተን ሌባ ተብለሽ ሰርቀሽ በሌብነትሽ እኮ ነው ተዋርደሽ የመጣሽው። ሳራ አንቺ ስለ ኤምባሲ የለፈለፍሽው ሁሉ የሰራሽው እኛ ጋር የሰራሽው ሁሉ አንቺን ዛሬ አንገትሽን ይዞ ያስገባ ዛሬ ይሄ ባንዳ ብላ ዛሬ እንደዚህ ተሳልቃበት እንደዚህ አንቋሸሸችው አማራ ገጽታ መተራረድና መወጋጋት ያለችው እቺ ቆሻሻ ሌባ አማራ እንደዚህ አይነት ሌባ የሴት ልጅ ያሰቃየ ሴት አመት ሙሉ ሰራ አስገብቶ ነው ይሄ ባንዳ የምትዩና ይተራረዳል ያልሽው ማህበረሰብ ከዛ ማህበረሰብ የመጡ ልጆችን ነው አማራ ናቸው። በአጠቃላይ እዛ ውስጥ መጨኩናቸው በአጠቃላይ ከአማራ ክልል የመጡ ልጆች ናቸው። በአጠቃላይ ከ60 በላይ አንድ ኦሮሞ አንድ ስልጣ አታመጭ ነይ መታወቂያቸውን እንዳለ ላምጣልሽ ስትጠቀሚባቸው ዛሬ ደረትሽን ነፍተሽ እንዲንቋሽሿል አማራ ብለሽ እኮ ነው ሳራ እኛንን እኮ ይሄን ክበን እዚህ አደር አግባብ አይደለም። ይሄን ትልቅ ማህበረሰብ በዚህ ልክ እየሞተ በዚህ ልክ መናገርሽ
ብለሽ ሳራ መናገር ገዝቷ ላይ መጣሽ 13000 ሰው ፊት ሐሳቧን እንድድግፍሻት ሐሳቧን እንዳልሻት መንግስት ይሰራችሁ መንግስት ምን ያስፈራችሁ ግን በአግባቡ ስራችሁን እንደ በፊቱ ሰርተሽ ብትኖሪ በጣም ጥሩ ነበር። እኛ ነበርን ለዚህ ያበቃንሽ። የአማራ ገጽታው ብላ አማራ ገጽታው ማለት እኮ በምን አይነት ሂሳብ ነው ያሰብሽ ሙኒት? እውነት ይሄ ስርዓት የማይወርድ ይመስልሻል? ጆከርን ነበር እያልሽ ምክንያት ያደረግሽው። ዛሬ ግን ጆከርን አይደለም ያን ሰፊ የአማራ ገጽታው ብለሽ ጠላት ራሱ በዚህ ልክ ራስ በራሱ ይተራረዳል። ራስ በራሱ ነው ዛሬ እየተገዳደለ እኛን እየገደለና ያለ የብልጽግና ገረድና የስርዓቱ ገረድና ስርዓቱ ነው። አንቺ ቆምሽለት ዛሬ ኦሮሞ ገረዱ ነሽ ስትመጪ ከዛ ማህበረሰብ ስርዓቱን የሚመሩት እኛን እየገደልን ያለ ኦሮሞ ራስ በራሱ ይተባበራል አለሽ። አጅማለ በደንብ አውቃቸዋለሁ። በእኛ ደምና በእኛ ገንዘብ በእኛ እንባ ስልጥ ያልሽ ልጥራልሽ እንደ ስልጤ ባለስልጣኖችን በእኛ ደምና በእኛ እንባ በእኛ ባለሀብቶች በእኛ ወንድሞች ገንዘብ ነው ከትንሽ እስከ ትልቅ ዛሬ ዱባይ ላይ ከክለብ ጀምሮ እስከ ትልልቅ ድርጅት ከፍተው የሚንቀሳቀሱት በአማራ ደምና በአማራ ገንዘብ ነው። አንቺ ከባበራሉ የምትያቸው ከስልጤ ጀምሮ ዛሬ ተቃቅፎ ይዞርላችኋል ብለሽ የምትገረጅለት ስርዓት ኦሮሞ ነው የሚከባበሩ። አንቺ ስላነሳሽው ልንገርሽ ኦሮሞ ነው የሚከባበረው። ኦሮሞ ተከባብሮ ነው የሚኖረው። ልንገርሽ እስኪ በቀላሉ አማራ እንኳን እስልምና ሃይማኖት መስጂድ ቤተክርስቲያን ከእምነት በላይ ትልቅ ነገር የለም። አክብሮት እንዳለው ልንገርሽ። መጀመሪያ ስለራሴ ከክልሉ ልጀምርልሽ። ክልሉ ላይ ሙስሊሙ ክርስቲያኑን አክብሮ ሙስሊሙ የክርስቲያኑን በዓል አክብሮ ሙስሊም ክርስቲያኑ በምንም ይመን ሰው እንደ ሰውነቱ አምኖ በሰውነቱ የመጣ ማንንም ተቀብሎ ሰው ማክበራችን እኮ ክልላችን ልዩ ዘን ሰተን የመጣውን አቅፎ የሚሄድ ከሚኒሊክ ሊጀምርልሽ ካለፉት ከአፄዎቹ ጀምሬ ኢትዮጵያን የገነቧት ከኛ አባቶች ጀምረን በብሔርተኝነት ነው ኢትዮጵያን የገነቧት። ቤተክርስቲያን አንቺ ዛሬ ተከባብሮ ተቃቅፎ ያልሽው የምታሽቃብጭለት የስርዓቶቹ ባለቤቶች ቤተክርስቲያን የሚቃጠለው ኦሮሚያ ክልል በጅምላ ወለጋ ላይ ወላሂ አማራ አልሆንም እያለች ታረደው ወለጋ ላይ ኦሮሚያ ክልል ንጹሃን አደባባይ ላይ እየተወገረ የተሰቀለ ቄስ ሸክ የተገደለበት ቄስ መስቀሉን አንገቱ ላይ አንጠልጥሎ በጥፊና በተለያየ መንገድ የእምነት አባቶች ሲወገሩ ሲሰቀሉ እኮ ያየነው። አንቺ ዛሬ የምትገረጅለት ዛሬ ይከባበር የአማራን ስም አጥፍተሽ ዛሬ ለቆምሽለት ምን እንደሆንሽ እኮ አትጠም። ባንዲራ ለብሰሽ ስለመጣሽ ጉራጌ ነኝ አላልሽም? መጀመሪያ ሪከርድሽን አመጣለሁ። አንቺ ቆሻሻ አዛባ ከባልሽ ጋር እንኳን ተስማምተሽ ማትኖሪ አለሌ እድሜ ልክሽን ቆም ስትሰሪ የነበረ ዱባይ ሂደሽ አንድ ዛሬ እንትን አግብተሽ 6 ወልደሽ አማርኛ ስለማይሰማ በየቦታም በየሆቴሉ የምትሸራሞጭ ሸርማጣ የንጹሃንን ገንዘብ ንጹሃንን እየበደልሽ የምታሰቃይ ቆሻሻ አንድ አይሉ 8 ክስ ያለብሽ ከሀገር መውጣት ማትቺ የቁም እስረኛ እንዳንቺ አይነት ነው አማራ ገጽታ ብሎ የምታወሪ። እኔን ተይኝ አልኩሽ። እኔን እንደፈለግሽ ምንም የምታመጩ በእኔም ላይ በማንም ላይ የምታመጩ ጉዳይ የለሽም። እኔን እንኳን 24 ሰዓት ቀርቶ እንደፈለኩ እየቀጠቅ ዱባይ ተቀምጦ ሰደበሽ። ምንም ቆይ ዋሲውን አስገባ። ዱባይ ተቀምጦ ሰደበሽ አስገባችኋለሁ። ዋሲ ዱባይ ተቀምጦ ሰደበሽ አዋረደሽ። ምንም አቅም የለሽም እንዳትባይ ኤዲት አድርገሽ መጣሽ። ኤዲት የምታደርጉበት ይሄ ምንድነው? የሜዲካል ኤዲት የምታደርጉበት በዛ ነው ኤዲት አድርገሽ መጣሽ። መጀመሪያ የቲክታክን ህግ አንብቢ እስኪ ጉግል ላይ። የማንንም ኢንፎርሜሽን አሳልፎ እንኳን ላንቺ ለተራ ግለሰቧ ለህግ እንኳን አሳልፎ አይሰጥም። እንኳን የኔ ሎኬሽን ልታገኝ ሀክ እንኳን መደረግ የማይቻልበት የቲክታክ በጣም አፑ ህጉ የጠበቁ ሃሚ ዋሲው ላስገባችሁ 5 ደቂቃ ስለ ኤምባሲ ላይና ኤምባሲ ላይ ኢንፎርሜሽን መስጠት አይችልም። አንቺ ኤዲት አድርገሽ ኡጋንዳ ነው ብለሽ ኤዲት አድርገሽ ስትመጪ አንቺንም ኡጋንዳ እንደሆንሽ አድርጌ ራስሽን ትክክለኛ የኤዲሽን ነምበር ጽፌ ኤዲት አድርጌ አምጥቼ ለጠፍኩልሽ።
ምን አይነት ውርዴታምና ምን አይነት ቀላላ ሸርሙጣ እንደሆንሽ እንዳንቺ አይነት እንኳን አንቺን አይደለም ለሺ በቃለሁ እኔ እንኳን ማህበረሰብ ነክተሽ በግለሰብ ደረጃ ነክተሽኝ የዚህ ሁሉም ባኖ እኔ ላይ የጣለሽ ነገ ይኸውልሽ የበላችሁ በሪከርድ በቪዲዮ እኔ ያማራ ይቅርታ ብትይ እንኳን አልፋታሽም። አይ ልታስተካክይ ትችያለሽ። ነግሬሻለሁ። አፍሽ ወጥተሽ ትከፍቻለሽ እንጂ እኔን ከሰሽ በ24 ሰዓት ውስጥ አሳስራለሁ አልሽኝ አይደል? እኔን ከሰሽ ወጥቷል ብለሽ ኤዲት ይዘሽ መጣሽ። ኤዲት እንኳን ይሄ ቀርቶ ሌላ ትልቅ ነገር ይሰራል። እንዳንቺ አይነት መሀይም እኔን እነዛ የበደልሽ የምታስለቅሻቸው ፖሊስ ጣቢያ አንቺ የኢትዮጵያ ፓስፖርት አለ አይደል ያለሽ? ስንቱን ሰው ነው እኔ ሎካል ላይ ሲአይዲ ነኝ ታፕታፕ አድርገን ኮፒ ሲአይዲ ነኝ ብለሽ ስንቱን ነው ያስፈራራሽ? ስንቱን ነው ፖሊስ ጣቢያ እየወሰድሽ ስታስለቅሽ ነበር? አንቺ የኢትዮጵያ እኔ አይዲሽን ቴሌግራም ላይ ለቀዋለሁ። የለሽም ልጆችሽ ሎካላቸው እዚህ ሀገር ዱባይ ላይ ስለተወለዱ ከዛ ውጭ ምንም አይነት ነገር ስለ መንግስትም ስለ ህግም ኤምባሲ ጋር ከኢትዮጵያ ኤምባሲ ጋር እንድትሰሪ ግንኙነት አለሽ። ውሃ ጠጣራኔ እኮ ሞተር እኮ ልያተ ለ8 ሰዓት ያክል ጉሮሮ ሳይዘጋጋ የተረጋገጽሽ እንኳን እንደዚህ አይነት ገርዳሜ በሐሳብ መፍጨት ካቃተኝ አንቺን ወገብሽን ሰብሪ ማስቀመጥ ካቃተኝ እንኳን ላንቺ ቀርቶ ለተሳዳቢዎቹ ለነዳለቻም አልሆነ መንግስት ሰፖርት እያደረጋቸው መሀል አዲስ አበባ ላይ ደረታቸውን ገልብጠው ለሚንፈራሰሱት ጠላልፌ ጥዬ እስር ቤት ጥዬልሻለሁ። እንኳን አንቺን አዛባ ሻርሙጣ ስንት ወንጀል ያለብሽ ባለጌ ስድስት ልጅ ያለሽ ወጥተሽ ሚዲያ ላይ እምሙዬን አሰፍቼ ብለሽ እኛ እኮ እንደዚህ አይነት እኮ ብልግና እኮ የሚያወራ ማህበረሰብ የለንም። አንቺ እኔን ተሳደብ ብሎ ማን ነው ገንዘብ የሚከፍለኝ? አንቺ እንዳንቺ አይነት ቅሌታ መሀይም ውርዴታም በስርቆት ብልግናሽ እኮ ከኔ በላይ ባለጌ መሆንሽ አንድስ የምታግረንክድ የምታክይ ካሜራ የማይችልሽ ካሜራ ላይ እንኳን ፊት ለፊትሽ መግባት የምታይ የጦሳን ተራራ የምታክይ ሴትዮ እድሜሽ ሄደ 50 ዓመት ሞልቶሽ በዚህ እድሜ ያን ሲኖትራ ግንባር የሚያክል እሙሙሽን አስቀድጅ እንደው እውነት ያንን ታፋሽን እንዴት ብሎ ገቡበት? እንዴት ብሎ ቀደዱት? እውነት ሰውነትሽ መዝኖ ሰው ያማኛል አትይም? ሰው በዚህ እድሜሽ መተሽ ኢትዮጵያዊነትን የማይወክል ሙስሊምነትሽን የማይወክል የተዝረከረከ ካፍሽ ከለሃጭሽ የሚወጣው ነገር 6 ልጅ ወልደሽ ስርቆትሽ ሳይበቃ አምሴን አስቀድጄ መጣ ብለሽ ምጠሪ ቆሻሻ አንቺ ከድ ስለማህበረሰብ እኛ እንደዚህ አይነት ባለጌ የኛ ሰፊ ማህበረሰብ አንቺ ዛሬ ገጽታ ብለሽ የገነባሽ ያንቋሸሽ ማህበረሰብ ከዛ የመጡት እንደዚህ ብለ እኔ በጣም የሚገርመኝ እውነት ስንት ሰው በካቦታ አስረሽ ነው የተቀደደልሽ? ቂጥሽንና እግርሽን ሴቶች እስኪ ገምቱ። ለሴቶች ስራ ልስጣችሁ እስኪ። አሁን ያን አንድስ የሚያክል እግር መካከል የሶፋ አናት ኖ ያው ሱዚ ግንባር ያክል ምሙሞ ቂጧን ገምቱት፣ ታፋዋን ገምቱት፣ እግሯን እጇን አይታችሁ ጣቷን ከርዝመቷ የማዋደዷ ከቂጧ መስፋት እዛ ውስጥ ላይ ያለው እንደው ማህደር ጥበቡ ሙኒት እንዴት አይነት አልጋ ላይ ተኝተሽ ቀድዱሽ? አንቺ አዛባ እርቃንሽን ሆቴል ላይ ሹፌርሽን ድራይቨርሽን የመጀመሪያ ድራይቨርሽን ሆቴል ላይ ይዘሽው ገብተሽ እርቃንሽን በቁምጣ ሲያይሽ አይደለም ጥሎሽ ሩጦሽ የጠፋ ቢስሚላህ እንደ ብልትሽን ከማስቀደድ እውነት አንቺ ሰርጀሪ ሰውነትሽን አትሳቢውም? እንደ ጅጅክያ ወላልቀሽ ተፈታተሽ ብትመጫ ይሻልሽ። እንዳንቺ አይነት ቅሌታን ብልትሽን አንድስ የሚያክል ብልትሽን አስገጥሜ በእንዴት አይነት ዕቃ ነው አንቺ የምትነኪ? በ3 ሜትር እና በ4 ሜትር የሱዳን የቃራሱ እኮ አንቺን እኮ እንዴት ብሎ ነው ወንድ ልጅ አንቺ የሚመሰጣ ወንድ ልጅ ቀጠን ያለ ነገር አንቺ ላይ ጋራ የምታኪ ሴትዮ አንቺ አፋለይ ብለሽ እንደ ሰው ነው ዶክተር አልታታተለ ሌባ ሞላጫ ዝክተት ተቦ ባለጌ አንቺ ያልሽውን ነው እህቶቼ ይሄዳችሁ የማያውቃለ ብለሽ ነው። ካንቺ በላይ ምሁሮች ናቸው። አንቺን በዚህ ሚዲያ ላይ ጆከርን የሚያክል ሰው አንገቱን አስደፍቼ እስር ቤት ላስገባው አባረር ይሄን አድርጌ እኔ ከመንግስት ጎን ነኝ ላሰማሽ ነሊና ምላስ ብቻ ያማራ ሲጀመር ያማራት የኔ እናት አሁን ወደ ኤምባሲሽ ጉዳይ ልመጣልሽ ነው። ሳራ አንቺን ነገ እመጣልሻለሁ። በዛ ላይ አንቺንም ሙኒትንም ሰብስቤ እንዳለ ውርደትሽን እያመጣሁ ነው ማከናነብሽ። ምንም ይሄ
ላንቺ የሚደበቅ አዳምጥ። ይህን ቃል የተናገረችው ለመጀመሪያ ጊዜ ተጣልተን ኤምባሲ ላስገባችሁ ነው። ዋሲዬ 4 ደቂቃ ስጡ። እነ ሊና እነ ዋሲው እና ሄሚ ላስገባችሁ ነው። ለመጀመሪያ ጊዜ እኔና አንቺ ስንጣላ አስይዘዋለሁ በማለት ነው እኔና አንቺ የተጣላ ነው። ለሰው ስታወሪ ያን የምታወሩት የምትፈተፍቱት ነገር ለኔ ደርሶኝ በዚህ ነው የተጣላ ነው። ሌባን ብዬ ሰደብኩሽ በዚህ ምክንያት ነው። ስለዚህ ያን ጊዜ መጣሽ ኤምባሲ ተጠርተሽው ከመንግስት ጋር እንድትሰሩ እንዳታዋሪ ተብለሻል አይደል? ራስሽ ነሽ እንዳታዋሪ ተብለሽ እቺ ሚስጥር ኤምባሲ ዛሬ የተሰበሰብንባት እቺ ሚስጥር ከወጣች ራሳችሁ ላይ ነው ባምጠመጠሙ ራሳችሁ ዲፖርት ትደረጋላችሁ ተብላችኋል። ያን ጊዜ ሙኒትዬ እኔ አልዋሽም። ሰይድ ወረባቦ አለ አንድ አስታራቂያችን መካከል የሚዲያ ሰው ያልሆነ አለ። እነሱ ካነጋገሩን በኋላ ራሱ እነሱ እያሉ ተናግረሻል። ግሩፕ ላይ እንዳታወሩ ለማንም ተብለሻል። ከኤምባሲ ጋር ነው የምሰራው ከመንግስት ጎን ነኝ አልሽ። እነዚህ ላይ ሚስጥርሽን እንግዲህ ታምታበር ኮፒ ሊንክ ኖ ከሀገርሽ መንግስት ጋር እየሰራ ጎበዝ ወደ ቆሻሻ እኛ ነው ቆሻሻ ብዙ ነገሮች አሉ አንደርስታንድ ያላደረግናቸው። ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር። እኔን ስላልነካኝ ያልተሰማኝ ብዙዎች ህመም ነበረ። እንግዲህ እቺ ከመንግስት ጋር ያን ቀን ከኤምባሲ መልስ ስድስታችሁ ጁጁ የምትባል ፎዚ የምትባል ሳራ ዳጣ አንቺ ሳራ ለሀበሻ ጉቺ ከመንግስት ጋር እንድትሰሩ ተጠርታችሁ ራስሽ ነሽ የነገርሽ። ወደ ሌላ ሰው እንዳትናገሩ ሁላችሁም ስለተባላችሁ ወደ ሌላ ሰው እንዳይሄድ ሪከርድሽን ለኔ እንዳወራሽ መጨረሻ ላይ ያወራለሁ። ከመንግስት ጋር እንደምትሰሪ እኔ ቀድሚያ ካለው ከኤምባሲ ጋር እንደምትሰሪ ቀድሚያ ካለው የመጨረሻ ቀን ግን በእኔና የትልቅ ሰው ስም መጥራት አልፈልግም። የሱም እንዲጠራ እኔ በእኔ ዙሪያ ብቻ ነው የማወራ። ያን ጊዜ ተጠርታችሁ ኤምባሲ ስትሄዱ የመጨረሻ ስብሰባችሁ ነበር። ስትባሉ መሲ ብሪጅስቶንን ጉቺን እንድትሰድብ እንድትጠላ አድርገሽ ምላስ አቀባቢ መሲ ብሪጅስቶን ውሃ እስከሚፈስባት አላስለቀሳችኋትም? ያዥ ሙኒት ተቀበይ መሲ ብሪጅስቶንን ደምን እስከሚምጠበጠብ መሲና ጉቺ ሲነጋገሩ ጆከር ይሄን ብሎኝ ጆከርን እንደዚህ ሚስጥር ነግረሽኛል ብላ ተወጣጣችሁ። ያን ጊዜ መሲን እንድትሳሳት ውሸት እንድታወራ ካደረግሽ በኋላ አዳምጡ። እያፈረጥኩላችሁ ልምጣ የዱባዮችን ቆዲ እንግዲህ እንደሞይት ሙኒት ሳራ ጋር ተሄጅ እንትና ጉቺ ጋር ሄደሽ ጉቺን እንደምትጠላት ትነግሪያታለሽ። ጉቺ ጋር መሲ ጋር ተመልሰሽ ልታጠፋት እንደሆነ እንዴት በጣም ጓደኛሞች የሚበዳደሩ ከናንተ በፊት በጣም ጓደኛሞች የነበሩ መሲና ጉቺ ናቸው። አጣላሻቸው ካባላሽ በኋላ መሲ ተሳስታ ውሸት እንድትወራ መሲ የተለያየ ለዚች ያን ስታደርጊ አንቺና ሳራ ዳጣ መሃል ሆናችሁ መረጃ ስላልያዘች መሲ ብሪጅስቶን ተሰበሰባችሁ ሊታረቁ። ሳራ ያን ጊዜ መኪና ውስጥ ናችሁ። ስለዛ ስለ ታኩር መኪና ፈርታ ነው ያልመጣችሁ ብላ ጉቺ ስትል ሪከርድ አድርጋ ልካልኝ ሳራ ናት ያሰማችኝ የጉቺን የጸቡ መነሻ ይሄ ነው። እኔም ደውዬ መሲ ብሪጅስቶን አትዋሽም ጠይቄሻለሁ፣ እየመጣሁልሽ ነው። ሳራ ሪከርድ አድርጋ እንደላከችልሽ ራስሽ እዛ ሽምግልና ላይ አውርተሻል። ጉቺንም አመጣታለሁ መሲንም አመጣሻለሁ ግዴታ እያንዳንድሽ ሚስጥርሽን ስለመለጥፍልሽ ከህግ ጋር ሁሉ የተነካካ ከዱባይ በኢትዮጵያ ህግ ሳይሆን ከዱባይ የሚያስወጣችሁ የዱባይ መንግስት ሁሉ የሚነካ መረጃ አለኝ የናንተ ግዴታሽን ትመጫለሽ። ማንንም አላከብርም። እሺ ከዛስ ሳራ ጋር እርቅ ብላችሁ ሳራ ለሀበሻ ቤት ይሁን ታሜ ቤት መሰለኝ ታሜ ቤት ነው የመጨረሻው ሳራ ለሀበሻ ጋር መሲን ውሸታም እንደሆነ ከዚህ እንደዋሽ ስለ ታሜም ጋርድ እንደነበረ ዋሽታ እንደተናገረች ስለ ጉቺም ያወራችሁ ውሸት እንደሆነ አክላልታችሁ
ከዚህ አድርጋችሁ መሲ ብርጅስቶን ነቅላ ምድር ላይ እስከምትወርቅ ደምንባ እንድታለቅስ ጥፋተኛ ካደረጋችሁ በኋላ ጉቺ ጋር ማህበር ፈጥራችሁ ሶስታችሁን ተጣልታችሁ ነበር። ከዛስ ሶስታችሁም ሳራ ዳጣም አንቺም ከዛ ሽምግልናው ላይ መልሳችሁ ሳራን መሲ መታችኋት። ከሄደታችሁ ልነግረሽ ነው። የአንቺ ስራ ነው ይሄ ሁሉ። መሲ ሰርታ እንዳትበላ መሲን ከነ ፍራኦል ኢቴቻና ከነ ሪከርድሽን አወጣዋለሁ። በሚሊዮን ዘርፋ የእርዳታ ብር ወንድም ካሊድና ፍራኦል ኢቴቻ ጋር የእርዳታ ብር የሆነ የመቄዶንያ የተሰባሰበ የእርዳታ ብር በልታ $60,000 ሰርቃ ሞባይል ቤቱን እንደከፈተች አንቺ አልሽ። በሚኪ ጉዳይ ላይ ተሰባስበን የፍራኦል ኢቴቻ ነገር ሊነካ ሲል በዛ በሚኪ በሊብነቱ ጊዜ አንቺ አይደለሽም የነገርሽ? መሲ ብርጅስቶን እንድትወድቅ አረግሻት። ህሜት አይደለም ባለጌነትሽን ነው አሁን እያጋለ እንድትወድቅ አረጋችኋት። ወደቀሽ ምድር ላይ። መሲ ምን አባሽ አልፈሰፈሰሻል? አንቺ መሲ መናገር አትችልም። እንድትወድቅ አረጋችኋት። ጉቺ ጥፋተኛ እንደሆነች ነበር ሚዲያ ላይ የሚታወቀው። እዛ ሽምግልና ላይ እንድትወድቅ አርጋችሁ ካደረግሽ በኋላ ጉቺ ወጣ ስለ መሲ ወድቀሽ አንቺ ውሸታም ብላ እንደዛ ስትሰድባት አንቺ ታሜን ደውለሽ ጉቺን ደውለሽ አንቺ ካልገባሽ እኔ ገብቻ አሳውቃለሁ ስለ መሲ ስትያት ጉቺ ታሜ ይቆጣል፣ ታሜን ያስታርቀን፣ ታሜን እኔ ደውዬ አስፈቅደዋለሁ አልሻት አይደል? ስለ መሲ ወጣ እንድታወራ ውሸታም እንደሆነች ምድር ላይ እንደወደቀች እዛ ሽምግልና ላይ ያ ሁሉ ነገር ሲሰዳደቡ መሲና ጉቺ ታስታውሳላችሁ። ወጥተሽ ተናገሪ ብለሽ አንቺ አይደለሽ እንድትናገር ያደረግሻት ጉቺን? ያን ሁሉ ነገር ስለ መሲ ዘርግፋ ጉቺን እንድታወራ አደረግ። ጉቺ አትክድማዋ ትልሻለች። ታሜን ደውለሽ ታሜን አምጥቼ ጠይቃለሁ። ጉቺ ገብታ ስለዚህ ስለ ሽምግልና ስለነበረ ስለ መሲ እንድታወራ ፈቅደሽላት ታሜ አስፈቅደህ አይደለም ሙኒት ጉቺን እንድገባ ያደረጋችኋት? ለምና አስፈቅደ ጉቺ ገስት ላይ መጣሽ ያን ቀን። አሁን የገረመኝ ሳራም መጣሽ። ከመጣሽ በኋላስ በተራዋ መሲ ብርጅስቶን ገብታ ስደውልላችሁ ስጠራችሁ ለምን ቀረሽ? የኔ እናት አሁን መሲ ማታውቀውን ነገር ነው እዚህ ጋር መዘረግፍልሽ። ጓደኛ ያዝል እኔ መሲ እፊታችሁ ልናስይዘው ነው ብላችሁ ሳራ ዳጣ አንቺ አማራ ሆነሽ እኔ ለመሲ ቆሜላት አላቅም። መሲ እኮ እጇን አጣምራ እኮ ነው የምታያችሁ። በጣም በሚያሳፍረው ነገር ለእናንተ የተዝረከረከ ባለጌነትሽን ነው እየነገርኩሽ ያለሁት። ሙኒት ይሄን ድራማ ሰርተሽ ልጅቷን ስብርብሯን አወጣችኋት። አዝለህ ዙር አልሽኝ አይደለ? አዝለህ ዙር ስላልሽኝ ነው ይሄን ነገር እየተናገርኩ ያለሁት። ይሄ ተራድ ስለናንተ ንጹህ ነኝ የምትጫዋቹን ነገር በደንብ አድርጌ እየነገርኩሽ ነው። ታሜን ደውለሽ አላስፈቀድሽም መሲ ብርጅስቶን ገብታ ጉቺ እንድትሰድባት፣ መሲ ብርጅስቶን እንድትሰድብ እንድትዋረሽ ሽምግልና የነበረውን ነገር እንድታወራ ታሜን አልጠየቅሽም? ታሜ የሚዋሽ ሰው አይደለም ወላሂ፣ በሃይማኖት አይደራደርም። ከዛስ ለማታ እንደዛ ተፋፍሳችሁ ኤምባሲ ኑ ብሎ ጠራችሁ። እናንተ ተስማምታችሁ ለመንግስት ማገልገል አለባችሁ ተባልሽ። ወይዘሪ ሙኒት ከኛ ጋር ነው መሰሪ ተባልሽ። ነግረውኛል እኔ ደውለው እኔ ከነሱ ጋር እንደምትሰሪ ሀቢባ ቤት መተሽ ተናገርሽ። ሀቢባ ቤት ይሄንን ቃላት ከተናገርሽ እየመጣሁልሽ ነው። ይሄ መሲን ጉዳይ እየተናገርኩት መሲን አዝለሃ ዙር ስላልሽ መሲ ምንም አላረገችም፣ ይቅርታ ጠይቄያታለሁ። እሺ ተጠራችሁ፣ 6 ናችሁ። የኛ ደህንነት የኛ የኢትዮጵያ የብልጽግና ገረድ ወይዘሪት ሙኒት ከመንግስትሽ ጋር እንደምትሰሪ ወዲያው መተሽ ሀቢባ ቤት ያንኑ እዛው ውላችሁ አምሽታችሁ ስትፋጩ እንግዲህ ምን እንደተደረገ ራሳችሁ ታውቃላችሁ። መጨረሻ ላይ እንግዲህ አንቺም ፋውል እንገርሽ ሚዲያ ላይ መተሽ ከመንግስት ጎን ነኝ ታያለሽ። የሚሳደብ ካለ ሚውት አድርጉ፣ ታፕ አድርግ። ከመንግስት ጎን ነኝ አልሽ፣ ያንን ሰፊ ማህበረሰብ አንቋሸሽ። መጨረሻ ላይ ተፋጭታችሁ ውላችሁበት ኤምባሲ ዋና ደህንነት ቢሮ ነው የተጠራችሁት። እቺ ሚስጥር ዛሬ እንደተሰበሰባችሁ ዛሬ እንደዋራችሁ እቺ ሚስጥር ከወጣች አልተባልሽ አይደለ? ከወጣሽ ወይውላችሁ ተምላችሁ ተማምላችሁ
ቃል ተገባብታችሁ ሁለተኛ ሚዲያ ላይ እናንተ ላትሰዳደቡ፣ ጉቺም አንቺም ሳራ ዳጣም ላትሰዳደቡ ቃል ገብታችሁ እችን ሚስጥር እንደተሰበሰባችሁ ሌላውን ፖለቲካ ምናምን ነክ ነገር አሳልፋችሁ ልትሰሩ ራስሽ ተማምላችሁ እችን ሚስጥር ዋና ደህንነት ተራ ቲክታከር እንደተሰበሰባችሁ ስለሚገመገሙ እንዳታወሩ ተብላችሁ አይደል ምላችሁ አይደል የወጣችሁት። አሁን መንግስት ጋር ነው የምሰራው፣ ከመንግስት የጎን ነኝ አጸዳለሁ አልሽ። ኤምባሲውን ደግሞ እንዴት እንደምታንቋሻቸው ሙሉ ሪከርድ አለ። እሱን ነገ አወጣለሁ። አሁን ግን አንቺ ራስሽ በምላስሽ ያንኑ ቀማታ ሽምግልና ተብሎ እኔ ጋር እነ ሰይድ ወረባቦ ፊት ግሩፕ ውስጥ ያወራሽውን ራስሽ ማንም ሳይጠይቅሽ ራስሽ ያወራሽውን ሂደህ ነገር ስትይኝ ኤምባሲ ጋር መግባባው ሰው እንዳለ ራስሽ ታውቂያለሽ። እነሱ ደውለው እንደነገሩ በደንብ ታውቂያለሽ። ወዲያው ከስብሰባ ስትበተኑ ተደውሎ እንደተነገረ ታውቂያለሽ። ከአንቺ በላይ እኔ እግባባቸዋለሁ። እቺ ሚስጥር እንዳትወጣ ተብለሻል። አዳምጪ። ግሩፕ ላይ ያወራሽውን አሰማሽና ለብቻ ደግሞ ደውለሽ ይሄን ብለውኛል ሽኝን እሱንም ደግሞ አሰማለሁ። አሁን ወደ ሌላ ሰው እንትና ነገር መሲ ብርጅስቶና ያወራቸው ከሌ እንዳትይ ባፍሽ ራስሽ መሰብሰባችሁን መሲ እና ጉቺ ምናምን ሳራ ዳጣ ራሱ ለሰው አውርታ ደርሶኛል። ላሰማሽ ራስሽ እንዳወራሽ ሪከርድሽን አሁን ላሰማሽ። አንቺ ሌላ ሰው ጋር ሂደሽ እንዳትወቅሽ፣ ሌላ ሰው ከሌ ነው ያወራው ብለሽ ከኤምባሲ ጋር እንዳታያይሽ። ይሄው ራስሽ ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ወለድ ለምን ብዬ ምናለው? ለማን ነው የምነግረው? ለማን ነው ሂድና ነገር የምትይኝ? ነው አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው ይሄ ጅምር የተሰበሰብኩት ከነሱ ጋር? እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱን አትናገር እኮ አንቺ። እኔ እኮ ስለ አንቺ መሰብሰብ ስለ እናንተ መሰብሰብ እኔ ሚጅ እኮ ማወራ ሰው እኮ አይደለም ሙኒት። አንደኛው ደህንነት የሚባለውን ያየሁት አንደኛውን ትላንትና ነው። ከዛ በተረፈ እንደው እኔ በምንኛ ለማለት ነው ታውቂያቸዋለሽ፣ ትደዋወያለሽ፣ አብረሽ እንደምትሰሪም አውቃለሁ። በቃ ተይው ሙኒት። ልሳኔን ይዝጋው። እኔ እያናገርኳቸው ከሆነ ልንገርህ፣ ልሳኔን ይዝጋው። ልመልስ ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ወለድ ለምን ብዬ ምናለው? ለማን ነው የምነግረው? ለማን ነው ሂድና ነገር የምትይኝ? ነው አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው ይሄ ጅምር የተሰበሰብኩት ከነሱ ጋር? እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱ ኤምባሲ ነው እኛን አትስደቧቸው ብሎ የሰበሰበሽ። ኤምባሲ ለጆከር እና ለኛ ቆመ። አንቺ ወራዳ፣ አንቺ ቃላባይ ሌባ፣ እዛ ግሩፕ ላይ ገብተሽ አለ ሌላ ሪከርድ፣ ዋና ሙሉ ሪከርድ ነው ያደረኩሽ። በአማራ ዙሪያ አማራ ብሔርተኛ ሆነ ኤምባሲ፣ እውነት የኢትዮጵያ ኤምባሲ ደህንነት ቢሮ እነ ጆከርን አትሳደቢ፣ የአማራ ብሔርተኛን አትሳደቢ ብሎ ለኛ ቆመ። አየሽ እኛ ጋር መተሽ እንዴት እንደምትመሳሰይ እንዴት እንደምታንቋሻቸው። ደውለሽ ከዛ አንቺ እኔን አማራ ብሔርተኛ በአጠቃላይ እንዳይነካ ተብሎ ኤምባሲ ቆመለለኛ። ውርደትሽን አየሽው። ወዲያው መተሽ ከመንግስት ጋር ይሄን ንግግርሽን አድምጪ። እኔ ቃል በቃል መረጃ በመረጃ አንቺን አዋርድሻለሁ፣ አስለቅስሻለሁ ስልሽ በምክንያት ነው።